ነት ያላት ደስ የምትል ልጅ እኔ እንደ ሚስቴ አርጌ ሳይሆን የምነግራችሁ እንደ ስትሬንጀር አርጌ ስነግራችሁ በጣም የምትወደድ ልጅ፣ በጣም ጥሩ ጸባይ ያላት ልጅ፣ ለስራ ቆራጥ የሆነች መደበኛ ስራ ያላት፣ በተጨማሪም ግጥም የምትጽፍ የተለያዩ ዝግጅቶች ላይ ሰዎችን ሰፖርት ለማድረግ የምትገኝ በጣም ጥሩ ልጅ ናት። እንደ እንትን እሷ መገኘት ትችላላችሁ። እንደኔ ሚስትነት ደግሞ የሞኑ ፋሚሊዎች መገኘት አለባችሁ። አንድ መጽሐፍ አይከብደንም። የመጽሐፉን ዋጋ ንገራቸው። የመጽሐፉ ዋጋ 500 ብር ነው። ግን ይሄ እንዳይዛችሁ መምጣት የምትፈልጉ ሰዎች ይሄን ብር ከሌላችሁ እንዳትቀሩ። እሺ መምጣት ትፈልጋችሁ እኔ በራሴ እኔ አሁን ሞንም ብዬ ነው የመጣሁት፣ ግን መጽሐፉን አፎርድ ማድረግ አልቻልኩም። እኔ በግል የምገዛላችሁ ሰዎች አላችሁ ብቻ ነው። ሀያት ሬጀንሲ ደግሞ ሀያት ሬጀንሲ ሲባል ትልቅ ሆቴል ስለሆነ ፕሮቶኮል እንዲህ አያስገቡንም እንዲህ ምናምን ብላችሁ አትስቡ። መስቀል አደባባይ አካባቢ ከሆናችሁ በጣም ርካሽ ነው። $5 ማለት ኦልሞስት $2 ወይ $3 ቢሆን በዋጋ ውጭ ያላችሁ ደግሞ ማለት ነው በጣም ኢዚ ነው። እና መታችሁ ምን መሰላችሁ ቫይቡን እና አብዱኪያርን እና ኤፍሬም ስዩምን መቅዲም ሌላ ምህሩም አለች መሰለኝ ምህሩም አለች ያ እና ሁሉንም አይታችሁ ሁሉንም ተከታትላችሁ ዘና ብላችሁ ቅዳሜን ከ10 ሰዓት ጀምሮ አሳልፋችሁ መምጣት ነው። እኛ ደግሞ እናንተን ለማየት ደስተኛ ሆነን እየጠበቅናችሁ ነው። እናንተን ሰርቭ ለማድረግ የተለያየ ነገር ለማድረስ ግን 10 ሰዓት ጀምሮ ምን አድርጌ እንደምመጣ እስካሁን አልወሰንኩም። ዜማዬ ቴንክ ዩ ራስን ሆነና ቤቢ ችግር የለውም። ቀለበት መያዝ አለብን። አልዘጋጀውም ግን ጋሻ ያለ ሙላት፣ ሰለሞን ሳህለ፣ ኤፍሬም ስዩም፣ ዘውዳ ክሊል፣ አስቱ፣ ኤልያስ፣ አብዱኪያር፣ መድረኩን የሚመራልኝ ደግሞ መሰለ ገብሬዎት በዜና ነው ብዙዋኖቻችሁ የምታውቁት፣ ግን በጣም ፋኒ ጋይ ነው። በጣም የሚገርም ሰው ነው። እሱ ነው መድረኩን የሚይዘው። በጣም ቆንጆ ጊዜ ነው የምናሳልፈው። አይ ፕሮሚስ ዩ ጋይስ፣ በጣም አይ ፕሮሚስ ዩ። ሌሎችም ሰዎች ይኖራሉ እነ ብዙ ሰዎች ብቻ እንደዚህ አንበል። እዛ ቦታ ላይ ቆንጆ ሰዎች ይመጣሉ። ቆንጆ የሆነ የአርት ሰዓት ነው የሚኖረን። አይ ፕሮሚስ ዩ ጋይስ ኑ። ማች የሚያደርግ ልብስ ብሩ ሆቴሉ ምናምን አያታስባችሁ። እኔ የምልሽ መቅዲ ማች የሚያደርግ ልብስ ነው መልበስ ያለብን። ሀያት ሬጀንሲ እኔ የማደርገው አበሻ ልብስ ነው። ሳይበሻ ልብስ ታደርጋለህ ዘንቀ ሱፍ ለማድረግ ነው ያሰብኩት፣ ግን ሀበሻ ልብስ እሺ ያስኬዳል። የሀበሻ ልብሴን ደግሞ ማይ ዲዛይን የሚባለው ዲዛይነር ነው ዲዛይን ያደረገው። ታዩታላችሁ። በጣም የሚገርም ስራ ነው። አይ ዶንት ኖ እኔ እግዚአብሔር በሆኑ ነገሮች መጥቶ ስክክክት ነው ያለውና እግዚአብሔር ይመስገን። ሰው መታችሁ ደግሞ ሞር የስኬቱን የሆነ ነገር ተቋዳሽ ብትሆኑልኝ በጣም ደስ ይለኛል። መግቢያ 500 ብር ምናምን መጽሐፍ ነው። 500 ብር መግቢያ አይደለም። መጽሐፉን መግዛት በቃ 500 ብር የለኝም ብላችሁ ግን እንዳትቀሩ። መምጣት የምትፈልጉ ሰዎች ቀጥ ብላችሁ ነው እኔ ራሴ ያስገባችኋል። ሲጀመር አይጠይቋችሁም። ከፈለጋችሁና እኔን ማበረታታት ከፈለጋችሁ ብቻ ነው 500 ብር ያወጣችሁ መጽሐፍ የምትገዙት። ካልሆነ ግን በነፃ መጋበዝ ትችላላችሁ። ሆቴሉ ትልቅ መሆኑ ምናምን ትልቅ ሆቴል ነው። ሀያት ሬጀንሲ በጣም አመሰግናለሁ ይሄን እድል ስለሰጠኝ። ላይክ ስፖንሰር አድርጎኝ ነው ምናምን ላይክ ደግሞ ፈንድቃ ላይ መጽሐፍ ተመርቆ አያውቅም። እኔ የመጀመሪያው ነኝ እዚህ ከገባ የመጀመሪያ እንትኔን ነው የሰበርኩት ትላላችሁ። ስለዚህ አዳራሹ በጣም ያበደ ነው ምናምን ምንም እንዳትሳቀቁ። አገልግሎታቸውን በጣም ያበደ ነው ታውቃላችሁና ሩዝ ምናምን 1000 ብር ከፍላችሁ አፎርድ መብላት ያልቻላችሁ ሀያት ሬጀንሲ ማየት ያልቻላችሁ በዚህ አጋጣሚ በመቅዲ ሰበብ ገብታችሁ ዘና ፈታ ብላችሁ ሀያት ሬጀንሲን አይታችሁ ትወጣላችሁ ማለት ነው። ፓርኪንግ አለው ወይ ያሉሽ ነው መቅዲ። እኔም በጣም ያሳስበኝ ፓርኪንግ ነው። ሀያት ሬጀንሲ ግቢ ውስጥ ነው ፓርኪንጉ? ሀያት ሬጀንሲ እኮ ነው ቤቱ ቦታ። ፓርኪንግ እኮ ሁለት ነው 3 ግራውንድ አለው እኮ ሀያት ሬጀንሲ ፓርኪንግ ነው። ብዙ ለመሰለሽ ወደ መስቀል አደባባይ ሲመጣ
ፓርኪንግ ሰው ይጨነቃል። እኔም ተጨነቄ ነበር፣ ግን የኔ ጭንቀት ከፓርኪንጉ ጋር ሳይሆን ቪት ሲያስከፍል ወረኛ ባለቤት ያታፍርብኝም ቪት ስኖረኝም ምንም ኖረኝም ችግር የለውም። ስለዚህ ፓርኪንግ አለው፣ የምር በቂ ፓርኪንግ አለው እና በጣም አሪፍ ታይም ታሳልፋላችሁ ብዬ አስባለሁ። እኔ ራሱ የሊቨርፑልን ጨዋታ ትቼ ነው የምመጣው። አላወኩም። ሊቨርፑል ከማንቸስተር ቅዳሜ ነው እሑድ ነው። ለባለቤቴ ማልከፍለው መስዋዕትነት የለም። እንዳይሆን ብቻ ቅዳሜ እንዳይሆንና በአንድ አይኔ አንቺን በአንድ አይኔ ስልኬን እያየሁ እሑድ ነው። ቴንኪ እሑድ ከሆነ በቃ በሙሉ ሀሳብ ነው የምመጣው። ግን የቡናና የጊዮርጊስና ለማለትም እግዚአብሔር ይስጥህ። አይ ቡናና ጊዮርጊስ አይደለም። እሑድ ከሆነ ችግር የለውም። እባካችሁ ታየኝ። የሀገር ፎቶ ነው የሚያነሱኝ። እኔ ከአጠገቡ አልለይም። ምንም ቢሆን አንድ መጽሐፍ መድረክ ላይ አንብብልን፣ አንድ ግጥም አንብብልን ብለውኛል። እኔ ለግጥም የማል ሰው አይደለም። እኔ አልሆንም። እኔ ለግጥም አልሆንም ስለማልሆን ነው እንጂ ባነብ ደስ ይለኝ ነበረ። ግን ምንድነው ሚስቴ ናት አልኩ እኮ ሳዱ ሰው ወደ አግባት ምናምን ይለኛል። ባለቤቴ ናት ያልኳችሁ ነው እዚህ ፊት ለፊት የምታዩት። ስለዚህ የኔ ፋሚሊዎች እስቲ ቢያንስ አንድ 20 ሰው እንቁጠር። የምር የምትመጡ ሰዎች እንገናኝ። እስቲ አንድ ቁጥር ጣፉ መጣለው የምትመጡ የኔን ቤተሰቦች የምር የምትመጡ ሰዎች ብቻ የምር ትመጣላችሁ ብዬ የምጠብቃችሁ ኤክስፔክት ማድረጋችሁ ሰላም የምትሉ ይመጣችሁ። እኔና ኤፊ የሚባል ልጅ ይመጣል። ፓርኪንግ ጠይቆኛልሽ። ኤፊ አስታውሰኝ፣ አረሳም። ኤፊ ሌላ ሰው ጋይስ፣ ሌላ ሰው ሚላ የምትባል ልጅ መጣለሁ ብላኛለች። አዲስ አበባ በሆን መጣ ነበር አለኝ ዮሴፍ። እሺ ሙባ እንዳትቀር፣ ሙባ እጠብቅሃለሁ። ሞን ሚስት በጣም ደስ ትላለች። ቴንክ ዩ ቆንጆ፣ ደስ ስለምትል ነው ያገባዋት። ልጅ አወቀ፣ ነይማ፣ ማኪ፣ አንቺ 20 ሰው ሞላ። አሁን እንዳትቀሩ እንጠብቃቸዋለን። እና ለእኔ ደግሞ በስፔሻል ሁኔታ የገጠመችውን ግጥም ታነባለች ማለት ለሚዲያ ክፍት ነው። ዞማ ሚዲያ ምን አለ? አዎ ክፍት ነው፣ መምጣት ይቻላል። ለሚዲያ ክፍት ነው። መምጣት የምትፈልጉ ሰዎች ዩቲዩብም ሊሆን ይችላል፣ የሬዲዮም ሊሆን ይችላል፣ የቲቪም ሊሆን ይችላል። ማንኛውም ሰው ሚዲያ ክፍት ነው። እሺ ሚዲያ ክፍት ነው ሲባል ግን ያው የምትቀርጹትን ነገር ተጠንቅቃችሁ ያው ከሀያት ኤጀንሲ ጋር ትልቅ ጸብ ውስጥ መግባት ማችሉበት አይነት ጥሩ ነገር ቀርጻችሁ መሄድ ትችላላችሁ። ፕሮግራሙ እንጂ ለሚዲያ ክፍት ነው። ካሜራ ምናምን ይፈቀዳል አይፈቀድም? ይፈቀዳል። ግን ለዛው ለአዳራሹ ብቻ ለአዳራሹ ፈንድቃ ውስጥ ብቻ ማለት ነው። ኢቨንቱን ብቻ ያ ኤፍኤም ሬዲዮ ነው ችግር የለውም ነው። እና በዛ ቀን ባለቤታችን ሻይን ስታደርግ ማየት እንፈልጋለን። ደስተኛ መሆን ባይዘዌ ደጋሽ ስትሆኑ ማለት ነው። ይሄ ብር ፋይናንሻሊ ማውጣታችሁ መጎዳታችሁ ምናምን ብቻ አይደለም። የሆነ ቀልባችሁ ውስድ ብሎ የሚጨንቃችሁ በጣም ብዙ ጭንቀት አለና ያ ጭንቀት የሚገላገለው በምንድን ነው? ሰው በብዛት ሲመጣ፣ ደስ የሚል ቫይብ ሲኖር፣ ሁሉም ሰው አይዞሽ ምናምን የፈለገ ውጭ ቢወጣ ራሱ ደስ ይላል። በጣም አሪፍ ፕሮግራም ነው ሲባል በጣም ደስ የሚል ነገር ነው። አሁን ይሄንን መጥሪ ለማሳካት መጽሐፍ ማተሚያ ቤት ምናምን መዞር አለ። በጣም ብዙ ትግል አለ። ኢቨን ሀያት ኤጀንሲ ለማስፈቀድ ትግል ይኖረዋል። እነዚህ ትልልቅ ሰዎች የነሱን ፕሮግራም አመቻችቶ አንድ ላይ ለእናንተ ማቅረብ ራሱ ትልቅ እንትን አለው። በዛ ላይ ቀኑ እስኪደርስ ፓኒክ ማድረግ አለ። እንደምታውቋት እንደነገርኳችሁ መደበኛ ስራ አላት። ከሱ ጋር ጎን ለጎን ላይሄድ ይችላል። የራስ የቤተሰብ ችግር ሊኖር ይችላል። በጣም ብዙ ከወጪም ከሀሳብም በጣም ብዙ ሀሳብ አለባት እና የሀሳብ የሚለቀው ምንድን ነው? እናንተ መጥታችሁ ስትታደሙ ስትወዱት ነው መጽሐፉ ማለት ነው። ስለዚህ በእኔ ቤተሰብ እስካሁን 50 ሰው መጣለሁ ብሎኛል። መቅድኝ ሙልት ነው የምናደርገው አዳራሹ። ቆንጆ ጊዜ እናሳልፋለን። እባካችሁ ስልካችሁ ግን ጥርት ያለ አይፎን ምናምን ካልሆነ ከባለቤቴ ጋር አታንሱ። ያለ ፊልተር አትፈልግም። ያለ ፊልተር መነሳት ስለማትፈልግ ማለት ነው የምትመጣው። በሱፍ ይሻላል። አይ የሀገር ባህል ልብስ አደርጋለሁ ካለ የለኝም ግን ጨርቅ ሱሪ በሀገር ባህል ልብስ ነው ወይ? የሆነ ሰው ሄጄ አንድ ሰው ቶሎ የሚሰራልኝ ሰው አለ። እስቲ ጠይቃለሁ።
የወንድማችን ሚስት መተና በረታታለን as you should guys country man yes you should እኔ ማን ደጋፊ ነኝ መቅዲ ደጋፊ ነኝ እና እንደዛ ነው የምናደርገው ሌላ ምንድን ነው እሺ እኔ ደግሞ ልጠይቅሽ የምትሄጂበት ቦታ አለ እንዴ አው ካንተ ጋር አታለኝ ከጨረስኩ በኋላማ እኔ ግድ ነው ያን እሺ እና ግን ካሁኑ ጨንቆኛል ስልሽ ቤተሰቦችሽ ምናምን ባሉበት ስለሆነ ከዛ በኋላ እንዴት እንደምናሳልፍ ምናምን ግራ ገባኝ ግን ራሱን አለመርሳት ራሱ አንድ ነገር ነው ራት መኖሩን አለመርሳት ራሱ አንድ ነገር ነው እሱን ሳይሆን መጠየቅሽ የነበረው እሺ ምትይበታለሽ ውድ ራት ነው የምጋብዝሽ ውድ ስልሽ ለኔ ሚኒንግፉል የሆነ ራት ሞዴል ፕሌስ በሞዳቸው ሰዎች ፊት ምናምን ነው የምጋብዝሽ ስለዚህ ተዘጋጂ በደንብ አደር አለብን አንለቃትም እያሉ ነው እሺ ኖ አይ ይሄ ቀድሞ የተደረገ ነገር ነው ስለዚህ ምንም አንቺ ምንም ልናረጋ አንቺ ዶንት ጊቭ አፕ አንተ ግን ዶንት ጊቭ አፕ ዶንት ጊቭ አፕ እንዳትለኝ ማሰጥሻለሁ ከቤተሰቦችሽ ጋር ግን የሆነ የራት ፕሮግራም ስላለ እኔ የምፈልጋቸው ሰዎች ጋር እኮ ነው የምጋብዝሽ እኔ የምወዳቸው ሰዎች ጋር ባሉበት ነው የምጋብዝሽ ፐብሊክ ላይም ለመጀመሪያ ጊዜ አናውንስ የምናደርገው ያኔ ነው ብዙ አታስወሩኝና እና ምን ላደርግ ነው አሁን አንቺን ስለመጻፍሽ እኔ አንዳንድ ኢንተርቪው አደርግሻለሁ እዚህ ላይ ነው እሺ ስለዚህ ተዘጋጂ በጣም ነው የምታምሩት ያሉ ነው ያ ትመቻለች እሺ ኢንተርቪወር ነኝ እኔ አንቺ መላሽ ነው ሙሉ ስም ይነገረን አመሰግናለሁ በቅድሚያ ይሄን እድል ስለሰጣችሁኝ መቅደስ ገብረመድን እባላለሁ መቅደስ ገብረመድን እንኳን ደስ አለሽ መጽሐፍሽን ልታስመርቂ ስለሆነ ስለ መጽሐፍሽ አንዳንድ ጥያቄ እንጠይቅሻለሁ መቅዲ ይሄን መጽሐፍ ለመጻፍ ቢያንስ ስንት ጊዜ ፈጀብሽ ግጥም ስብስብ ነው ስለዚህ ከሆነ ጊዜ አመት በፊት የተጻፈ ቅርብ ጊዜ የተጻፈ ሙሉ ድብልቅልቅ ያለ ጽሁፍ ነው ቆይ ካስረኛ በጣም ፍቅር ስለያዘኝ አንቺ ቶሎ እንትን አልኩ እዮቤ አሁን እዚህ እንዲገዛ ማድረግ ይቻላል ግን መጽሐፉ ፊዚካሊ ኖርና እዚሁ ላይቭ ላይ መሸጥ እንጀምራለን ግን መጽሐፉ ፊዚካሊ ይምጣ ፊዚካሊ መጥቶ ይሄን ያህል እያላችሁ እንድትገዙ የዛኔ አንድ መጽሐፍ የሚገዛ ለመጽሐፍ 10 20 40 50 የቻላችሁትን ትገዛላችሁ እስከዛ ግን ቢያንስ ምርቃቱ ላይ እንድትገኙ እንድታነቡት እንድትገዙት ነው ቃል መጠየቅ ከምርቃት በኋላ እንደዛ አስቤ ነው ላመጣ በጣም ዋው መቅደስ ገብረመድን መጽሐፍሽ ስንት ገልጻለሁ 89 ገልጻለሁ 89 ከሁሉም ግጥሞችሽ ላንቺ ትርጉም ያለው ግጥም የትኛው ነው አይ ነው ልጆች ማበላለጥ ከባድ ነው ግጥምሽ እንደ ልጆች ነው የምታያቸው ግን የትኛው ግጥም ነው በጣም የምትወጂው በጣም የምወደው አንድ ግጥም አለ ቀን ነገም ቀን እንደማያስብል ያሞኘኛል የሚያልፍ ይመስል የሚል ኦኬ ለሰልፍ ታስቀምጪልናለሽ መድረኩ ላይ ነው የምታነቢው ግጥሙ ወይስ እዚህ መድረኩ ላይ አነብላችኋለሁ ተገኙ እናንተ ተጋብዛችኋል አጠቃላይ ስንት ግጥሞችን ይዟል አጠቃላይ ወደ ስንት ግጥም ነው ሶልን ብትጠይቁት ይሄን ጥያቄ በጣም ጥሩ አድርጎ ይመልስላችሁ መጽሐፉን እኔ ብቻ ሳይሆን ከሶል ጋር ነው የጻፍነው ማለት ይቻላል
እሺ ግጥሙ ምናልባት ወደ 50 ግጥም ይኖረዋል። 50-60 ግጥም በዛ ኢንተርቫል ውስጥ። ኦኬ ሌላው ትልቁ ጥያቄ እኔም ለመስማት ለምን ከኔም ኪስ ብዙ የወጣ ነገር ስላለ ማወቅ የምፈልገው መልስ ነው። መጽሐፍ ለማስመረቅ ምን ያህል ብር ፈጀብሽ? መጽሐፍ ለማስመረቅ ወደ 1.1